የተወደዳችሁ ውድ አድማጮቻችን እንደምን ቆያችሁ? ባሳለፍነው ሳምንት ከደራሲና ዳይሬክተር በኃይሉ ዋሴ ወይም ዋጀ ጋር የክፍል 1 ቆይታ አድርገን ነበር። እነሆ ሳምንቱን ጠብቀን በክፍል 2 ተገናኘን። አብራችሁን ቆዩ። አሁን ደግሞ ስለ ኪነ ጥበብና ስለ ከያኒው እናንሳና ታላቁ የሩሲያ ደራሲ ሊዮ ቶልስቶይ ምን ይላል? እውነተኛ የጥበብ ሥራ ማለት በአርቲስቱ ነፍስ ውስጥ የሚወለድ አዲስ የህይወት ጽንሰ ሐሳብ መገለጥ ነው። እሱም ሲገለጽ የሰው ልጅ የህይወት መንገድ ብሩህ ይሆናል ይላል። እንዲያው በዋጅ አረዳድ እውነተኛ ጥበብ ማለትና እውነተኛ ጥበበኛ ወይም እውነተኛ ከያኒ ማለት እንዴት ያለ ነው? የሄደበትን የሚናገር ይሄ ያለ ምን አለ መሰለ እውነተኛ ትሩ ሪፍሌክሽን አለ። አንተ ከሰው ከእውነት ሲያወራ አንተ አሁን ሳትዋሽኝ ከእውነት ስታወራ ከልብ ነው የምታወራኝ አይደለ? ሶ ከልብ የሚወጋ ወግ አንደርስታንድ ይደረጋል፣ ይገባል። በተስማማበትም ባትስማማበት ሰው በልቡ ከልቡ ሲያወራ ይጋባል፣ አታጋ ይመጣል። ከያኒ ማለት ለራሱ ነው የማይዋሽ፣ በተሻለ መጠን ለራሱ ተማማኝ የሆነ ከዛ በኋላ ያንን ደግሞ ዴሊቨር ማድረግ የሚችል ሰው ማለት ነው። ልቡ ያለን ሐሳብ መግለጽ በስዕል ሊገልጸው ይችላል፣ በጽሁፍ ሊገልጸው ይችላል። እንደዛ ሲሆን ሰው ጋር መድረስ ይችላል። በጣም ይሄ እንግዲህ ምን ይፈልጋል? ጥሞና ይፈልጋል፣ ሐሳብ ይፈልጋል። እና አያሙሌ ምን ይላል መሰለ ሙሉጌታ ተስፋዬው እኔ በሰው ልብ ላይ ነው መንገስ የምፈልገው ይላል። እና አሁን ምን ሊል ነው እንደዛ ያለው ብዬ በጣም ብዙ ጊዜ ሳስብ ምን መሰለ ከልቡ ስለሆነ የሚያወራው ያንተ ልብ መውረስ ነው የሚፈልገው፣ አንተ ውስጥ መብቀል ነው የሚፈልገው። ገብቶሃል አይደለ? ስለዚህ እስከዚህ ኤክስተንት ድረስ ስልጣን ያለው ማለት ነው ከያኒ ማለት፣ እስከዚህ ድረስ መሄድ የሚችል ማለት ነው። አንድ ሆኖ ብዙ መሆን የሚችል ማለት ነው። እንደ አርቱንስ እውነተኛ አርት የሚለውን በዛው ይሄንን የሚያደርግ ሰው በሙሉ ነኔ በቃ እውነተኛ አርቲስት ነው ብዬ ነው የማስበው። በዚህ ልክ ምን ልበል ምን ልጻፍ ብሎ የሚያስብ ሳይሆን ልቡ ላይ የሞላን ነገር የደረሰበትን ነገር ዴሊቨር ማድረግ የሚችል ነው ማለት መሰለህ። አሁን እኛ እየኖርክ ነው አይደለ? ይሄ የህይወት ውጣ ውረድ ምናምን መውጣት መግባቱ ምናምን አለ። አሁን የሆነ አንተ ዝም ብለህ ወጣ በደስታው የሆነ ተመሳሳይ የሚመስል ሰው የሚኖረው ተመሳሳይ የሚመስል ህይወት አለ። ዋት ይነስተን እንዲያደርጋል ምናምን ሶ አሁን ኪነት የሚመጣው ይሄን መልከታ ትቶ ከሌላ ዓለም እየጨለፈ እየመጣ እዚህ ውስጥ ላለ ሰው ነፍስ የሚያረሰርስ ሰው ማለት ነው። ገብቷል? ይሄ ይደርቃል። ይሄ ህይወት ይሄ ያለው ዓለም ስርዓት ኪነ ጥበብ ባትኖር ትራንሴንድ ማድረግ አይችልም። እንትን ይለው እረፍት አይሰማው፣ ደረቅ ነው። ምናልባት አሁን እንደዚህ ብለ አስተውሎ ስለማታውቅ ከዚህ በኋላ እንደዚህ ብለ ብታይ በጣም ደረቅ ነው። ይሄ ስርዓት ውስጥ ያለ ሰው ከዚህ ስርዓት በላይ እንዲያስብ የሚያደርግ ሌላም ህይወት አለ እኮ ብሎ እንዲያስብ የሚያደርግ ነው ለኔ የኪነ ጥበብ ሰው ማለት ነው። በቃ የኪነ ጥበብ ሰው ሁሉም የኪነ ጥበብ ሰው እንደዚህ ነው እያልኩ አይደለም። አይ እሱማ ግልጽ ነው። እዚህ ጋር የደረሰ ሰው አሁን እኔ እንደዚህ በሆኑ ደስ የሚለኝ ከዛ ወይ ያመጣ እየጨለፈ ይሄን እዚህ ማህበረ ይሄንን እዚህ አይነት ማትሪክስ ውስጥ ያለን ሰው እንደዚህ መኳል ያለ የሚያሳይ ሰው ነው። አዘጋጅም ነህ እንግዲህ እና የዝግጅት ስነ ዘዴህን እስኪ አጋራን። ምን አይነት አዘጋጅ ነህ? እኔ በዩኒቲ ነው ማምነው፣ በህብረት ነው ማምነው። እኔ ስራዎች ሲሰሩ ሁሉም አስተያየት እየሰጠ ሁሉም ተባበር በሲነርጂ ነው ማምነው። ያንን ማድረግ ይችላል፣ ያንን ማድረግ የሚያስችል ነገር መድኃኒዓለም ሰጥቶኛል ብዬ አስባለሁ። የነበረኝ ፕሮጀክት በሙሉ በፍቅር ነው የምንሰራው። ሶ ከአክተሮች ላይ ቤስት ነገር ማውጣት አይከብደኝም እና ያው ያረድቶኛል ብዬ አስባለሁ። አይ ቲንክ ፐርሰናሊ በደንብ መጀመሪያ ስለምንተዋወቅ ከብዙዎቹ ጋር ቁጣዬንም ምን አይነም ምናምን አንደርስታንድ ያደርጉታልና አክተሮች ላይ በጣም ብዙ የሚሰራ አይነት ዳይሬክተር ነኝ። እንደዛ ነው ራሴ ነው ማስበው። ገና ነው አሁን ዳይሬክቲንግ ሙያው ለኔ ማለት ነው በጣም ከባድ ነው፣ በጣም ከባድ ነው። ከዚህ በላይ ኤክስፕረስ ማድረግ እንዳለብኝ ገና ነኝ። አሁን በዳይሬክቲንጉ በጣም ብዙ ማወቅ ያለብኝ ነገር እንዳለ ነው ማስበው። ገና ነኝ እና ግን አሁን ላይ ከአክተሮች ጋር ያለኝ በሲነርጂ ነው መሰራው። ከአክተሮች ላይ ያለኝ ግንኙነት ቆንጆ ነው በጣም
አይ ቲንክ ስራዎች ላይም እንደዛ ይታያል። የፐርፎርማንስ ፕሮብሌም ምናምን አታይም። ስቶሪዎችን በደንብ ነው የማውቃቸው፣ የምሰራቸውን ስቶሪዎች ምናምን ቴክኒካል ነገር ላይ በጣም ብዙ መስራት እንዳለብኝ ይሰማኛል። ቴክኖሎጂ ነገር ላይ ገና ነን እንደ አገርም ገና አሁን ጎበዝ እየሆነን ነው። አሁን እንግዲህ ቀጣይ የምሰራቸው ስራዎች ላይ እነሱ ነገሮች ላይ ብዙ ነገር አሻሽላለሁ ብዬ አምናለሁ። በዝግጅት ሂደት ውስጥ በጣም ፈታኝ የሆነ ነገር ብለህ የምታስበው ይሄ ፈትኖኛል ብለህ የምታስበው ነገር መቼና ምንድን ነበረ? ያው በጣም ብዙ ነገር ይገጥማል። አሁን በእናት መንገድ የሚል ፊልም ስንሰራ ክፍለ ሀገር ነበር የምንሰራው። እዛ ከባድ ነገር ገጥሞን ያውቃል ምናምን። ግን እንደው አሁን እንደ ዳይሬክቲንግ ጆርኒ የስራ ጆርኒ ላይ አንድ ትዝ የሚለኝ ሁሌ የመጀመሪያ ቀን ዳይሬክት ላደርግ ያ ልጅን ስሰራ አክተሮቹ ምናምን ስክሪፕት ምናምን ተሰጣ አጠኑ ምናምን ጀምሩ ማለት ከምን እንደመጀመር ግራ ገባኝ። ማለት ተዘጋጅቻለሁ ምናምን ግን በጣም ከባድ ነው። እነሱን አዞ ኦርኬስትሬት ማድረግ ካሜራውን፣ ፕሮዳክሽን ዲፓርትመንቱን፣ አክተሮቹን ምናምን የምታዘው አንተ ነህ የምትመራው። ሁሉም ካንተ ነው የሚጠብቀው። በጣም ብዙ ሰው ተሰብስቦ አንተን ሲያየ በጣም ከባድ ነው። ያንን ኃላፊነት ይዘ ያን ጆርኒ መጀመር በጣም ከባድ ነው እና የመጀመሪያ ቀን የተሰማኝ ስሜት ያ ነበር። በጣም ነርቨስ ያደርግሃል ምናምን። ከዛ በኋላ ግን ያው የለመድኩ ስትመጣ ቆንጆ ይሆናል እና ያ ሁላ ሰው አንተን ቁጭ ብሎ እንደዚህ ቁልጭ እያለ ሲያይ ምን እናድርግ አሁን አንተን ነው የምንጠብቅህ እንዴት ነው የሚሆነው ሲል ጨንቀን የመጀመሪያ ጊዜ ስለነበር ይጨንቃል እንጂ በጣም በስራ ብዙ ነገር ያጋጥማል። ተረኮተት ተማዘርሽ ካለፈው ታሪክሽ የተነሳ ከ4 ወር በላይ እዚህ ቤት ልትቆይ አይመስለኛል። ስለዚህ የሶፋ ውጪ ይቀመጥና ስንሄድም በዛው ይዘነው እንወጣለን። ልትስጥቀኝ አጣፍ ያለው የሰፈርማ ይስማማኛል። ቤት ተከራይ ሆኖ አበባ ያለው አንተ ብቻ ትመስለኛል። ትንሽ ቆይተ ደግሞ አጥር የሆነች ትንሽ ይችላ ሄይ ኩርቤት ዋይዝ ራን ሂዝ ባድ አክሲደንታል። እሺ ልሸኝ። በጣም አመሰግናለሁ ልጄን ስለረዳኸልኝ። አይ እንደውም እሱ ነው የረዳኝ። እንደውም የሆነ እንቆቅልሽ ጠይቁኝ ሳልመልስለት ቀር። የዶሮ ዋና እንቁላሉ ነው? አዎ የሆነ ሰውዬ ዶሮዋን 7 እንቁላል አስታቅፏት። አልነግርህም፣ ራስ መልስለት። ከብዶኝ ነው አግዢ። እንቁላሉ የምንድን ነው? የዶሮ ባይሆንስ? የእባብስ ቢሆን? ሰው በልቡ የታቀፈውን ሀሳብ ውጤት ነው ይለኝ ነበር አያቴ። በጣም ደስ ይላል። ህይወቴን ያቀለለልኝ እንቆቅልሽ ነው። መልካም የታቀፈ መልካም ይፈለፍላል። ምንድን ነው የታቀፍከው? በጣም አመሰግናለሁ። ወዴት ነው የምትሄደው? ከናፈከን እንድንመጣ። ጸጥታ አወዳለ ሰላምን ፍለጋ ወደ ልብህ ማለት ነው። አንድ ፊልም አለ፣ ኢትዮጵያ የሚል ፊልም አለ። ርዕሱን እንዴት መረጥከው? እንዲያውም ቅርብ ጊዜ ካንተ በኋላ አንድ የሆሊውድ ፊልም በዚህ ርዕስ ተጠቅሞ አይቼዋለሁኝና ርዕሱን እንዴት ነበር የመረጥከው? በዛ ፊልምስ ማስተላለፍ የፈለግከው መልእክት ምንድን ነበር የሚለውን እሱን እስኪ። ርዕሱን ኮንሰፕቱን ከዛ በፊት አውቀው ነበረ። ኢትዮጵያ ይሄ ፐርፌክት የሆነ ሰው ሁላ የሚያመጣው ቢሆን ደስ የሚለው ዓለም ማለት ነው። ወይ ደግሞ እዚህ የሆነ አሁን ገነት እንዴት ነሽ ብለህ ብታስብ ገነት ልታወራት የምትችለው ገነት የኢትዮጵያ ትባላለች። ሁሉም ስለተፈጥሮ ዜማው የተስተካከለ ማለት ነው። አሁን እኮ እኛ የተቸገርነው እኮ ዜማው ፈርሶ ነው አይደለ? የለም አሁን ዜማ የለም፣ ሰው ዜማ የለውም። ወይ ደግሞ ከተፈጠረለት ሪትም ውጪ ነው የሚኖረው አሁን። ስለዚህ ያን የሚናፍቅ አንድ ልጅ አለና የሱ ልጅ በዛ ልጅ ምክንያት ፈተና ውስጥ የገባች እናት እቺ ካራክተር አግኝተው የሱ የልጁ ስቶሪ ነውና
እንግዲህ ምንድን ግን አስባለሁ መሰለህ ሕፃን እያለን ሁላችንም እውቀት ነው እንጂ የሌለን እምነት ንጽህና አለን። ያቺ ንጽህና ግን እየቆየች ስትመጣ እየጎደፈች ነው የምትመጣው። እውቀት ንጽህናችንን እምነታችንን ሊያሳድግ አይደለም አሁን እዚህ ዓለም ዲዛይን ላይ ያለው የሚሰራው እውቀት እምነትህን በጣም ያወቀ ፈሪ ነው የሚባለው። እምነትህ ልጅ እያለ ሁሉም ልጅነት አንተ አሁን ልጅነትን ትናፍቋል። ልጅነቱን የማይናፍቅ ሰው የለም አይደለ? የሆነ ፎቶውን እንኳን ስታየው የልጅነት ፎቶ ደስ ይላል። አንተ እኮ ነህ አይደለ? ግን ደስ የሚልህ የሆነ ንጽህና ስለምታይ ነው። ሳታውቀው ሚስ ያረከው የሆነ ንጽህና የተፋታው የሆነ ንጽህና አለ እና ወደዛ ወደ ተፋታነው ንጽህና እንመለስ ነው እንግዲህ። ሌላው ደግሞ ታሪክ ትወዳለህ? የታሪክ መጽሐፍትን ማንበብ ወዳለው ስትለም የሆነ ቦታ ላይ ሰምቻለሁና እንደው ስለ ታሪክ ብናነሳ ብዬ አሰብኩኝ። አሁን በተለይ ታሪክ በጣም አሻሚ ነገር የሆነበት ደረጃ ላይ የደረስን ይመስለኛልና ታሪክን እንዴት ነው የምትረዳው? ሰው የጋራ ታሪክ መገንባት ይችላል ወይ? እንዴት አድርጎ ነውስ የሚገነባው የሚለውን ነገር እሱን እስኪ እናንሳ። እንደው ካንተ መጀመሪያ ታሪክን የምትወድበት ምክንያት ተነስተን ማለት ነው። በተለይ አሁን የሀገሬ ብቻ ሳይሆን ማንበብ የሚችለው ማለት ላይክ ውስጤ የቻለውን ያህል ስለ ውጭ ምናምን ማንበብ ፈልገው ወዳለሁ ስለ ታሪክ ምናምን። አሁን ዝም ብለህ አሁን ለምሳሌ እኔ ኢየሱስ ክርስቶስን በጣም ወደዋለሁ። ኢየሱስ ክርስቶስ የነበረበት ጊዜን በታሪክ ተጽፎ ብታገኝ ደስ አይልም? ምን አይነት ጊዜ ውስጥ ነበረ? እንዴት ነው አሁን ኢምፓየሩ ሮማን ኢምፓየር ምን አይነት ነበር? ይሄ አሁን በጣም ደስ ይላል። እኔ አይበቃህም ያለህ እድሜ እንጂ ሁሉንም ታሪክ ማለት ደስ ይለኛል። ከዛ ውስጥ የሆነ እየነጠርክ የምታወጣው ነገር አለ። ፐርስፔክቲቭ ይሰጥሃል። የክርስቶስ የነበረበትን ጊዜ ስታነብ ሞር ይረዳሃል። ስለዚህ ታሪክ አንተን እንደ ሰው እንደማሳደግ የትናንትናውን ማወቅ አንተና የዛሬውን አንተን ይሰራሃል፣ እንደ ሰው ያሳድጋል። ስለዚህ ለዛ ወደዋለሁ። የኢትዮጵያ ታሪክ ደግሞ በጣም ሚስቴሪየስ ነው። በጣም ብዙ ከሪሊጅን ስቶሪዋ በጣም ይገርማል። ያልመጣ አይነት የዓለም ፍልስፍና መጽሐፍ እየጻፉ ቤተ ክህነት ውስጥ እየቆዩ ምናምን የሰጡ ዴሊቨሪ ያደረጉ አባቶች አሉ። እኔ የተቀባበል ነው ችቦ አለ እና ያ ይገርመኛል። ያ የመጣበት መንገድ በጣም ይገርመኛል። ስለዚህ ያ የኔ ኢትዮጵያን ወዳለሁ ስል ያን ነው የምወደው። ስለዚህ ያን ወደዋለሁ። ስለዛ ማንበብ ደስ ይለኛል። ስለዛ ማወቅ በጣም ደስ ይለኛል። ይሄ ነው ታሪክ ማለት። አሁን እንግዲህ አንድ ለመሆን የግድ ታሪክ አልነበረም። ሰው መሆን ባይት ሰልፍ አንድ ሊያደርግ ይገባ ነበረ። ካርል ዩንግ ምን ይላል መሰለ? ኮሌክቲቭ አንኮንሽስ የሚለው ኮንሰፕት አለ። ሰው በመሆኑ የሚጋራው እውነት ማለት ነው። ሰው የማያውቀው ግን እኔ እናንተን አንድ የሚያደርገን በጣም ብዙ ያላወራንበት በጣም ብዙ ያልተነጋገርንበት ግን እናንተን አንድ የሚያደርግ አንድ ትልቅ ስብዕና አለ። እሱ ባይት ሰልፍ በቂ ነበር ሰውን አንድ ለማድረግ ማለት ነው። ከዚህ አልፈ በታሪክ የምትጣላ ከሆነ ታሪክ ከፈለክ ትዋደድበታለህ፣ ትታረቅበታለህ፣ ትጣላበታለህ። አሁን ጌሙ ምንድነው? አንተ እንድትዋደድም እንድትጣላ የሚያደርጉ ፖለቲሻኖች ናቸው። ታሪኩን የሚሰሩት ሰዎች ናቸው። ታሪኩ እንዲዘከር በዚህ መንገድ ይዘከር ብለው ዴሊቨር የሚያደርጉ ሰዎች ናቸው ይሄን የሚያደርጉት ማለት ነው። ስለዚህ ልጣላበት ካልክ ዘላለም በታሪክ የተጣላት ነው። አንተ ህይወት ላይ ምንም ቫልዩ የለውም እኮ ገብቶሃል አይደለ? ቫልዩ የለውም ስለ ሰው ከዛ በላይ ነው። ከዛ አንድ ታሪክ ማውጣት ይቻላል ወይ? አንድ ታሪክ የሚባል የለም። ግን የተስማማህበት አንድ ተገናዝበህ የምትኖርበት አንድ አንደርስታንዲንግ ክሬት ማድረግ ይቻላል። ገብቷል? ዓለም ላይ ማለት ነው። ኢትዮጵያ አሁን ጥያቄ ስለገባኝ ነው። ኢትዮጵያ አሁን ያለችበት አይነት ፕሮብለም ማለት ነው። ዓለም ላይ ያሉ ሀገሮች በሙሉ መፍጠር ይቻላል በሙሉ። የአሜሪካ ታሪክ በሬድ ኢንዲያንስ አይን ሌላ ነው፣ በብላኮች አይን ሌላ ነው፣ በአይሪሾች አይን ሌላ ነው፣ በጣሊያኖች አይን ሌላ ነው። አንደርስታንድ አድርገዋል። ግን እኔ እናንተ የአሜሪካ ታሪክ አለ ብለን ምን ተስማምተን ግን የምናወራው ታሪክ አለ። ያ እንግዲህ እነሱ ተስማምተው ዴሊቨር ያደርጉ ነው። ያ ፌር ነው፣ ያ ፌር አይደለም። ለብላኩ ፌር ላይሆን ይችላል፣ ለሬድ ኢንዲያኑ ፌር ላይሆን ይችላል ምናምን። ግን ሀገር መቆየት ካለበት የሆነ አንደርስታንዲንግ ያስፈልጋል። ስለዚህ እኛ ጋር ያ መገናዘብ ነበረ፣ ያ አንደርስታንዲንግ ነበረ፣ ሰው ይኖር ነበረ በዛ አንደርስታንዲንግ ውስጥ ማለት ነው። የትም ሀገር ማድረግ እንደምትችለው ማጣያ ታሪኮች ፒክ እያደረጉ ማጣያ ታሪኮችን ዴሊቨር ማድረግ ተጀመረ ማለት ነው። ስለዚህ አሁን አንድ የታሪክ አንደርስታንዲንግ የሌለን እንዲመስል፣ አንድ መገናዘብ የሌለን እንዲመስል ሆኖ ዲዛይን ተደርጎ ተሰራ ማለት ነው። እቺ ደግሞ በጣም ቀሽም ፖለቲሻን የሚሰራው ስራ ነው። ጎበዝ ፖለቲከኛ ሪዮት ዓለም ነው ዲዛይን የሚያደርገው
ርዕዮተ ዓለም ዲዛይን እኮ በዚህ ርዕዮተ ዓለም ይሄን ሶሳይቲ ከዚህ ወደዚህ አሻግረዋለሁ ብሎ ነው የሚያወራው ጎበዝ ፖለቲከኛ። ቀሽም ፖለቲከኛ ደግሞ የሆነ ታሪክ ይመዝና ያችን ታሪክ እየደጋገመ ያችን የዛ ሶሳይቲ ቁስል ይሄ ነው ብሎ ያልቆሰለውን ሶሳይቲ አቁስሎ ያን ቁስል ራሱ ያገረሸነ እየወጋ በዛ መንገድ እኔ ትራንሴንድ አደርጋለሁ። ሐሳብ የለውም ገብቷል ሐሳቡ። ስለዚህ ያ ይመስላል ደግሞ የማታገናዘብ ዓለምህን በደንብ አንደርስታንድ የማታረግ ከሆነ ሰው ነፃ የሚያወጣ ይመስላል። መደገፊያ ትፈልጋለህ ኦፍኮርስ። እና በዛ ምክንያት ነው አሁን እኛ እዚህ ውስጥ የገባ ነው እንጂ እንደ ኢትዮጵያ ተገናዝቦ የተኖረበት ተገናዝቦ አንደርስታንድ መደራረግ ያለበት የታሪክ እንደውም ያለበት ሀገር ነው ያለ የኔ ንባብ እንደምረዳው ማለት ነው። እኔ እንደኔ ንባብ በጣም ቆንጆ የሆነ ፍሎ ያለው ምናምን ታሪክ አለ። ልደትና ሞት ላንተ ምንድነው ብዬ መጠየቅ ፈለኩኝ። ይሄን ልጠይቅ የቻልኩበት ምክንያት ደግሞ ከልደትና ከሞት ጋር በተያያዘ የሆነ ምጽፈው ነገር ነበርኝ ስትል የሆነ ቦታ ላይ ሰማውኝና እንደዛ ስትል እኔ ነገርየውን ባንተ እይታ እንዴት እንደምትረዳው በር ነው እንግዲህ ልደትም በር ነው ሞትም በር ነው። መግቢያና መውጫ ናቸው የዚህ ዓለም እዚህ ሰማይ አሁን ያለንበት ሰማይ አንደርስታንዲንግ ማለት ነው። ሰማይ ወይ ደግሞ በእንግሊዘኛው ዳይሜንሽን ይሉታል። የዚህ መግቢያና መውጫ ነው። ስለዚህ አንተ ህይወት ጀምሮ እዚህ ገባህ እንጂ እዚህ ስትገባ አይደለም አንተ የተጀመርከው። ከዚህም ስትወጣ አይደለም ያንተ ህይወት የሚያልቀው ወጣህ እንጂ ገብቷል። የሆነ አንድ ህንጻ ውስጥ ገብቶ በህንጻው በር ገብቶ በጓሮ በር እንደመውጣት ነው ልደትና ሞት ላይ ማለት ነው። እቺ ህንጻው አይቻለም ነች አንተ ነበር ከዛ በፊት ማለት ነው። አሁን ይሄ ኮምፕሬንድ ማለት ለአእምሮ ይሄንን አሁን መያዝ የሚከብድ እኔ በአእምሮ የተሰራው ይሄ ነኝ ብለህ ስለምታስበው ነው። አሁን አንተ የምታስበው በቃ ራስን ዲፋይን ያረከበት አሁን አማን እንደዚህ ነኝ ብለህ ዲፋይን ያረከው አንደርስታንዲንግ አለ። በሱ መነጽር ስትሰማው እኔ አይገምትና አይለም ከበኋላ ያለን ህይወት አንተ ኮምፕሬንድ አንተ በአንተ አእምሮ አታስበው። በአእምሮ ሰርታ አንተ አሰረው ግን አእምሮን ዝም ማድረግ ብትችል እና ልቦናህን ብትሰማው ማለት ነው ከመወለድ በፊት የነበረው ያለበት ስቶሪ ለዛ ነው እኮ ወዛው ፋሲኔት አድርጎ አሁን ለምሳሌ ሃይማኖት ምናምን ፋሲኔት የሚያደርገው ሰው እኮ ለዛ ነው ማንነኝ ከየት መጣው አይደል ሃይማኖት እና ወዴት ሄዳለው እኮ ነው እኮ ማንነኝ ከየት መጣው ካልክ እኮ የእናትህንና የአባትህን ማቆን ይነግሩሃል። ወደ ስጋ ወደዚህ የመጣበት እኮ ይነግሩሃል እነሱ። ሃይማኖት አያስፈልግም ወዴትም ሄዳለውም ከሆነ ስለዚህ እቺ መግቢያና ከዚህ ከመግቢያው በፊትና ከመውጫው በኋላ ያለችው ነገር ነች። እንግዲህ አሁን ልደትና ሞት ብለን እንገልጻለን። ልደትና ሞት መግቢያው በሮቹ ናቸው። ሰው ግን ከመግቢያው በፊትና ከመውጫው በኋላ ህይወቱ ይቀጥላል። ህይወት እንደዛ ነው። ህይወት የሚለው ቃል ከልደትም ከሞትም ከፍ ይላል። ደጋግመህ የምታነሳቸው እንደው አድማጮችም ቢሰሙት በጣም የተሻለ ነው ብዬ የማስበው የሆኑ ሐሳቦች አሉ። ከነሱ ውስጥ ሰባዊነት አንዱ ነው እና በፊልም ውስጥም ገጸ ሰብ ብለህ የምትገልጽበት መንገድ አለና ሰባዊነትን እንዴት ነው የምትረዳው? አሁን በትንሹ ህይወት ማለት ልክ አንተ እንዳልከው ከመወለድም ከመሞትም ያለፈ ነው እንዳልከው ሁሉ ሰባዊነትን ትልቁን ሰባዊነት ለመረዳት እንዲያስችለን ሰባዊነትን እንዴት ነው የምትረዳው? አሁን እንግዲህ እኔ ፍለገ አሁን ሰውነቴን እፈልገዋለሁ። ስብህናዬ ማንነኝ የሚለው ጥያቄ ሁሉም ሰው ጥያቄ ነው። አያውቀው ወይ አይጠይቅም ወይ ጥያቄው ከብዶ ዝም ብሏል። አንድ መልስ ዝም ብሎ አይመጣም መልስ እንጂ ማለት ነው። ሲቪላይዜሽን ብትል ሃይማኖት ብትል ሚቶች ምናምን ብትል ሰውን ከሰው ጋር ሊያስታርቁ ነው። ይሄ አሁን ያለነውን ኤግዚስት የሚያደርገውን ሰው ከስብህናው ጋር ሊያስታርቁ ነው። ይሄ ሁላ ፍልስፍና ምናምን ነው የመጣው። እውቀት የምንፈልገው ለዛ ነው። የሆነ መሄድ የምትፈልግበት ቦታ አለ ማለት ነው አይደለ? ለዛ ነው። እና እንግዲህ ሰውን ለመጠየቅ ያለበት የመጀመሪያው አሳይመንቱ እኔ ማንኝ የሚል ነው ብዬ ነው የማምነው እኔ ፐርሰናሊ። ስለዚህ እኔ እዛ ያን ጥያቄ ጠይቄያለሁ። ሰው መጠየቄን ባይተሰልፍ ወደዋለሁ። አሁን መልሱ ደግሞ አንዴ አይመጣልህም። ቀስ እያለ ነው ይመጣልህ ማለት ነው። ስለዚህ እኔ ከፍጥረታት በሙሉ ይሄንን አባቶች ብቻ ያለ የሚሉት ባይዘው ማለት ነው። ፊሎሶፈሮችም ይሉታል፣
ሳይኮሎጂስቶች የሚሉታል ሁሉም ፍጥረት አልቋል ተፈጽሟል ማለት ላይክ ዘንባባ ነው በግ ነው ምናምን ሁሉ መታየው ነገር ማለት ነው። ሰው ነው ከሰውነት የጎደለው ሰው ከመሆን የጎደለው። ስለዚህ ይሄ አሳይመንት አለብን ብዬ አስባለሁ። ስለዚህ ያንን እንዳውን ኢንዲቪጁዋሊ ዋጀማን ነው ያንን የሚያመጥ ያንን ሊወልድ የሚያመጥ ሰው ነው። ያንስበን ያን አክቹዋላይዝ ማድረግ ፈልጋለሁ። ማን እንደሆንኩ ማወቅ ፈልጋለሁ። ለምን እዚህ እንደመጣው ማወቅ ፈልጋለሁ። ወዴት እንደምሄድ ማወቅ ፈልጋለሁ። የስጋዬን ብቻ ሳይሆን የነፍሴን ታሪክ በጣም ማወቅ ፈልጋለሁ። እዚህ ለዛ ነው የምወደው። ከዚህ ውስጥ አንወጣም። ምንም ነገር ቢሰራ የሚያረካው መልስ ይሄ ነው። በአለም ላይ ምንም ነገር ብታገኝ በህይወት ማለት ነው ይሄን ካገኘ በላይ ረካሰው ሊኖር አይችልም። ምንም ነገር ብትጠይቅ ይሄን ከሚጠይቅ በላይ ዋይዝ ሰው የለም ምንም ማለት ነው። እንዳልኩ አይደለም አንድ ሰው ሀብት ምናምን ሲቪላይዜሽን የሚያክል በጣም ኢምፓየሮች ምናምን የሚገነቡት ለዚህ መልስ ነው። እንደውም አባቶች ምን ይላሉ? አዳም ያንን እንትኑን ከበላ በኋላ ጸበለስ ቅጠል በቅጠል እንትኑን ሸፈነ ይላል ማለት ነው። ያ ቅጠል ሲቪላይዜሽን ነው። ገብቷል? በቃ አሁን ያንን አንተ የማትወደው አቺቭ ማድረግ ደግሞ የምትፈልገው ነገር አለ። አሁን ያለውን አንተን ዝም ከቆምክ በቃ ይሄንን ካልክ ጨርሳል ስብህና ማለት ነው። ግን እንደዛ አይደለም። ስለዚህ ጥሞኖ ብትል ምናምን ብትል ይሄን ሊያገኝ ነው። ስለዚህ እኔ ፐርሰናሊ ቤዚክ አሳይመንት ዓለም ላይ ነው ቤዚክ አሳይመንት ይሄ ነው። ፊልሙንም ምኑንም ምናምን የምጠቀመው ይሄን ዲሊቨር ለማድረግ እና ሌላው እንደው መጠየቅ የምፈልገው ነገር ደግሞ አንድ በእናት መንገድ ከሚለው ፊልም ላይ ደስ የምትል አንዲት ሐሳብ አለች እና ከተማ ውስጥ በባዶ እግር መሄድ ፍልስፍና ነው፣ ከዚህ ግን ህይወት ነው ይላል። ገጠር ውስጥ ሆኖ ነው ገጸ ባህሪው እንደዛ የሚለው። በሌላ በኩል ደግሞ አይራቅን ስናይ በእናት መንገድንም ስናይ ወደ ከገጠሩ ወዳለው ህይወት ይወስደናል ብዙ ጊዜና ይሄ ወደ ክፍለ ሀገር ያለውን የኑሮ ዘይቤ እንዴት ነው የምትረዳው? ለትላንት እኮ ቅርብ ስለሆነ ነው። ለሰው ለትላንቱ ከከተማ ገጠር ነው አይደለ? ወደ ኋላ ስትሄድ እኮ ገጠር የመሆን ቴንደሱ እየበዛ ነው የሚመጣው አይደለ? እና እንዳልኩ ፍለጋ ነው አይደለ? ራስህን እዚህ አግኝተዋል። እኔ ማን ነኝ ብለህ ስትጠይቅ ያ ያንተ ፓርት ነው። ስለዚህ ሞር ከተፈጥሮ ጋር በጣም ቅርብ ናቸው። ካንተ ከኛ አሁን ከኔና ካንተ የህይወት ዘዬ ይልቅ የነሱ የህይወት ዘዬ አኗኗራቸው ከተፈጥሮ ጋር ሞር ቅርብ ነው። እንደውም አሁን ስለ ኳንተም ፊዚክስ ምናምን አነባለሁ። ስለዚህ ሞርፊክ ሪዞናንስ ምናምን የሚሉት ነገር አለ። አሁን ነጮቹ በቃ ይሄ ሳቲስፋክሽን ምናምን አጣው እርካታ አጣው ህይወትን በቃ እንዴት ዲፋይን እንደማያደርጉ ግራ ገብቷቸው በቫይብሬሽን እና በፍሪኩዌንሲ ምናምን ዲፋይን ለማድረግ እየሞከሩ ያሉ አሁን አስተሳሰቦች አሉ። እና ሄደው ጫካ ውስጥ ሄዱና ዛፍ ያቅፋሉ። ያም ሀገር ለዛ ሲሰሩ አይቻለሁ። የሆነ ልጆች የወሰዱ የሆኑ ልጆችን ጫካ ያሳቀፏቸዋል። ከምን የመጣ ይመስላል? ያው ማቀፋቸው ቫልዩ አለው። ያንን ዛፉ በዛፍነቱ ትክክል ነው፣ ሰው በሰውነቱ ትክክል ያለው ነው። ስለዚህ ይሄን አታችመንት ክሬት ማለት ነው። ገብቷል? ያንን ከተፈጥሮ ጋር ያን ውህደት መፈለግ ነው። ዝም ብሎ ነው ፏፏቴ ገሄደ ዝም ብለህ ስትቆም ያን የምትወደው ያ በዛ የምታየው ነገር በሙሉ ልክ ነው። ስርዓቱን ጠብቆ ነው የሚንቀሳቀሰው ተፈጥሯዊ ስርዓቱ። ስለዚህ አሁን ይሄ ተፈጥሯዊ ስርዓት የምትለውን አሁን በፊዚክስ በፍሪኩዌንሲ በቫይብሬሽን ምናምን ዲስክራይብ ይደረጋል፣ ይገለጻል። እና ይሄዱና በቃ ቁጭ ይላሉ አንድ ወር ምናምን እንደዛ የሆነ ቦታ ፍለጋ ላይ ናቸው ማለት ነው። ያንን ዜማ የተፈጥሮ ዜማ ፍለጋ ላይ ናቸው። ስለዚህ አሁን ለተፈጥሮ ዜማ ከከተማ ሰው የገጠር ሰው ቅርብ ነው። ሞር ተፈጥሮን አንደርስታንድ ያደርጋል። አሁን አንተ ምን ያህል ጊዜ ፀሐይ ስትወጣ አይተሃል? ኦልሞስት ከተማ ውስጥ እርግጠኛ ነኝ ፀሐይ ስትወጣ ሳያይ የሚሞት ሰው አለ። ላይፍ ስታይልህም ምኑ ማታ ያመሻል ይነሳል። 3 ሰዓት ወይ 2 ሰዓት የምትነሳ ከሆነ ፀሐይ ስትወጣ አታይም። አንድ ገበሬ ግን በየቀኑ ፀሐይ ስትወጣ ያያል። ገብቷል? ወፎቹን ይሰማል ምናምን ሪትሙ አለ። አሁን ናቹራሊ ላያውቀው ይችላል እንጂ
ለዛ ወደዛ ዜማ የመጠጋት ቴንደንሲው ለገበሬው በጣም ቅርብ ነው ከኛ ይልቅ። እኔ አሁን እርሻ ያለው ስሰራ የዛ አካባቢ ሰራዊት የነበረባቸው ሰዎች አካባቢ የመስማት አቅማቸውና የማየት አቅማቸው በጣም ያስደነግጠኝ ነበር። እንደ ከተማ አይደለም፣ በጣም ነው የሚሰሙት። ረብሻ የለውም። አንድ ጆሯቸው ረብሻ አልለመድም። ገብቷል። ከሩቅ አይተው እንትና ነው ይሉሃል። እኔ ራሴ ለምጄ ነበረ። የገጠር ሰው ከሩቅ ነው የሚያውቀው ሰው አንደርስታንድ አድርገዋል። ዋትስ ጎይንግ ኦን ያውቃሉ። ደግሞ ሄድ ስትል ደግሞ አሁን ይሄ ዋይልድ ላይፍ ላይ ምናምን የሚሰሩ ሰዎችን ስታይ ደግሞ በጣም የሚገርም አንበሳ ከመምጣቱ በፊት ወይ ኤሌፋንት ከመምጣቱ በፊት አካባቢው ላይ ያለ እንቅስቃሴ ይቀየራል። የእንስሳቶች ምናምን እንቅስቃሴ ይቀየራል። አይተው ያውቃሉ። ይሄ ዜማ ነው። ይሄ ሰው በተፈጥሮ ካፓብል የነበረው ነገር ነው፣ የነበረ ነገር ነው። ስለዚህ አሁን ይሄ ገጠር ምናምን ስቴት ዝም ብሎ እኮ እረፍት ይሰማል። ለምን ይሰማል? ይሄንን ዩኒየን ወደዚህ ዩኒየን ቅርብ ስለሆነ ነው። ስለዚህ ለትላንት አሁን ሰው ከትላንቱ እየራቀ ነው፣ ከነበረበት እየራቀ ስለሆነ የሚሄደው። በኑሮም እኮ እንደዛ ነው። አንተ አሁን እያረጀ ነው የምትመጣው፣ ወደ ኋላ ወደ ልጅነት አትመጣም። ስለዚህ የዚህ ናፍቆት ነው እነዛ ነገሮች እንድታነሳ ያስቻለ። ከደራሲና ዳይሬክተር በኃይሉ ዋሴ ወይም ዋጀ ጋር ያደረግነው የክፍል 2 ቆይታ ይህን ይመስል ነበር። በቀጣይ ሳምንት በክፍል 3 ወይም በመጨረሻው ክፍል እስክንገናኝ ድረስ ቸርን ሰንብት።